አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ኢንሻአላህ ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ እላለሁኝ። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን ኮሜንት ማድረጋችሁን አትርሱ እላለሁኝ። ዛሬ የመጣሁት በአዲስ ቪዲዮ ነው። ለምታበረታቱ በሙሉ ጀዛከላሁ ኸይር ማለት እወዳለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ፀጉራችን ተነቃቀለ፣ እንደገና ደግሞ ብዛት የለውም አይረዝምም፣ ቅባትን ብዙ ቅባት ብንቀባም ለውጥ የለውም ላላችሁ ይኸው ዛሬ ፀጉር የሚያሳድግ የተነቃቀለን ፀጉር የሚመልስና ከስሩ የተነቃቀለውን እንዲመልስላችሁ ከግንባራችሁ የሸሸውን ቅባት ፀጉራችን እንዲመልስልን የምንቀባው ቅባት የምሰራላችሁ አብዛኞቻችሁ ታውቁታላችሁ እያስባለሁ። ዝንጅብል በጣም ጠቃሚ ንጥረ ነገሮች አሉት። የተመለጠን ፀጉር ይመልሳል፣ የሸሸን ፀጉርን እንደገና ደግሞ ያልበዛ ያለ ፀጉርን ራሱ የፀጉር ማብዛት እንትላለው ማለት ነው፣ ኃይል አለውና ስፕሬውንም ብንጠቀመው አሪፍ ነው እላለሁኝ። እኔ እዚህ ጋር የተጠቀምኩት ያው ለቅባት ስለሆነ አንድ ዝንጅብል አጠር ያለ ዝንጅብል መካከለኛ ነው። እሱም ደግሞ ልጬ ፈቅፍቄ ነው ማለት ነው። ልጬዋለሁ። መጀመሪያ ጠቡት፣ ከዛ አጣርቃችሁ ፈቅፍቁት እንደዚህ ማለት ነው። እንደዚህ አድርጌ ፈቅፍቄዋለሁ። ሌላው ውህድ ደግሞ የምንጠቀመው ቁርንፍድን ደግሞ በተለይ ለፀጉር እርዝባኔ ለፀጉራችን እንዲረዝም እንዲበዛ የምንፈልግ ከሆነ ይህንን ውህድ እንጠቀሙ ማለት ነው። ለአንድ ወር በተከታታይ ሳናቋርጥ እንጠቀሙ። ለውጡን በአጭር ጊዜ ታውታላችሁ፣ መኑኝ ማለት ነው። ቁርንፍድ እንግዲህ ብዙ ሰዎች ሳታውቁት አቀሩም፣ ብዙ ሰዎች የሚጠቀሙት ነው። የፀጉር ማብዛትን ፀጉር እንዴት የሸሸን ፀጉር ይመልሳል፣ ብዛት አለ ፀጉራችንን ያበዛልናል። በዛ ላይ ደግሞ ያስረዝማል ፀጉር። በጣም ለፀጉር በጣም ትልቅ አስተዋጽኦ አለው ቁርንፍድ ማለት ነው። እና እሱን መጠቀም አለብን ማለት ነው። እንደዚህ በጣም ሳትፈጩት በመፍጫ መፍጨት ትችላላችሁ። በጣም ድቅቅ እንዳይልባችሁ እንደዚህ አድርጋችሁ አድቁት ማለት ነው። በጣም ለም ካለ በመፍጫ ስንፈጨው ስለሚልም እንትን ይልብናል። ቅባቱ ጋር ስንሰራው ወደ እንትኑ ይቀየራል ማለት ነው። ድቅቅ ብሎ ስናጠላ አይጠልልንም። ግን እንደዚህ በጣም ሳናደቀው መካከለኛ አድርገን እንትን እንበለው ማለት ነው። እንፍጨው። እኔ እንትን ያልኩት ማለት ነው የፈጨሁት በመፍጫው አይደለም። በመፍጫው መጠቀም ትችላላችሁ ፈይታችሁ በጣም ሳታለሙ ማለት ነው። እዚህ ጋር መጥበሻ አለኝ። መጥበሻ ላይ የምጨምረው 2 ማንኪያ የቅርንፉድ ነው የጨመርኩት። በነገራችን ላይ እኔ 2 ማንኪያ ቅርንፉድ በቂያችን ነው ማለት ነው። አንድ ዝንጅብል ጋር ማለት ነው። ይኸው አያችሁት እንትን አላለም፣ በጣም አልደቀቀም። እንትኑ ቅርንፉድ በጣም አልደቀቀም ማለት ነው። እና ይኸው ዝንጅብሌንም ጨመርኩት ማለት ነው። ስፕሬ ማድረጋችሁ መስራት ትችላላችሁ። ስፕሬ ካረጋችሁ ደግሞ ዝንጅብል እንደዚህ ኳፈታ እንትን ብትሉት ፈቀፈቁትም ችግር የለውም። ቅርንፉዱን ኖርማሉ እንደዚህ መጨመር ትችላላችሁ ማለት ነው። ስፕሬውን ፀጉራችን ላይ ስለሚሄድ ማለት ነው። እዚህ ጋር አንድ ብርጭቆ ዘይት ሆናለኝ። አንድ ብርጭቆ ዘይቱን የሻይ ብርጭቆ ማለት ነው። እኔ በትንሹ ሰርቼ ያው ሲያልቅብኝ ስለምሰራ ለዛ ነው ለእናንተ ላሳያችሁ ብዬ ነው የሰራሁት ዛሬ ማለት ነው። ቪዲዮውን እንደዚህ እናደርገውና በማንኪያ እናማስልና እናዋህደዋለን ማለት ነው። እንደዚህ አድርገን በደንብ አድርገን እናዋህድና እሳት ላይ እንጥደዋለን ማለት ነው። ለ3 ደቂቃ ወይም ለ4 ደቂቃ እሳት ላይ እንጥደውና ጋዜ ለጥጄዋለሁ ማለት ነው። ጥቅ ብሎ በደንብ ዝንጅብሉ ጥብስ ማለት አለበት። ውስጡ ያሉ ንጥረ ነገሮች ቫይታሚኖቹ ይወጣሉ። እንዲያርገን ከጠበስ ነው ማለት ነው። በደንብ አድርገን እንደዚህ አድርገን እንጠብሰዋለን። ከዛ በኋላ ሲቀዘቅዝልን ወደ እቃችን እናስገባና በምርጫ በምንቀባበት የቅባት መቀቢያ አድርገን መጠቀም ማለት ነው። ለአንድ ወር ሳታቋርጡ ተጠቀሙት። ለአንድ ወር በተከታታይ ማለት ነው። ዝንጅብልና ያልኩት
ጥብስ ነው የሚለው። እንደዚህ ስናደርገው ይጠበሳል። ሄዱ ዘይቱን ለ4 ደቂቃ ለ5 ደቂቃ ትችላላችሁ ማለት ነው። በደንብ ጥብስ አድርጋችሁ ጋዙን ቀንሳችሁ እንዳያርባችሁ ጋዙን ቀንሳችሁ በደንብ አድርጋችሁ እንደዚህ ጥበሱት። ከጠበሳችሁት በኋላ አሪፍ ውህር ነው የሚወጣው። ከዛ ፀጉራችሁን ስትቀቡ ደግሞ ብዙ ጊዜ ተናገራለሁ፣ ፀጉራችሁን ስትቀቡ ቅባቱን ሞቅ አድርጉት። በሙቅ ውሃ ላይ ቁጭ አድርጋችሁ ስተነቀው ሞቅ አድርጉትኝና ከዛ ፀጉራችሁን ስትቀቡት ይሄ ኖርማል ነው። በፈልጋችሁበት ጊዜ መጠቀም ትችላላችሁ። ታጥባችሁም ሳትታጠሙ በፈለጋችሁበት ሽታ የለውም መጠቀም ትችላላችሁ። እና ፀጉራችሁን እየተቀባችሁ መሳጅ አድርጉት። ስትቀቡት መሳጅ ፀጉራችሁን በደንብ አድርጋችሁ መሳጅ ማድረግ አለባችሁ። መሳጅ ካላደረጋችሁ ፀጉራችሁ ምን ፋይዳ አለው? ስለዚህ አያችሁት፣ ይኸው እንደዚህ አድርጌ አውጥቼዋለሁ ማለት ነው። ይሄ ጥቁር ያረረ እንዳይመስላችሁ፣ ቁርንፉዱ ራሱ ከለሩ ነው፣ አላረረም። አያችሁ ዝንጅብሉ ጥብስ ብሏል በደንብ እንደ ሽንኩርት ማለት ነው። እንደዚህ ጥብስ አድርጋችሁ ቀላል ስራ ነው መቼም የሚከብድ አይደለም ይሄ ስራ። እና እስከሚቀዘቅዝ ቁጭ አድርጉ። ከዛ ይሄው በማጥለያ ዝጋ አጠሉት ማለት ነው። በጨርቅ ማጥለል ትችላላችሁ። ለጊዜው ጨርቅ ስለሌለኝ አሁን በሻይ ማጥለያ በወንፊት ነው ያጠለልኩት ማለት ነው። እንደዚህ አድርጋችሁ በደንብ አድርጋችሁ አጥሉት። እስከሚወርድላችሁ ጠብቁት ማለት ነው። ጫን ጫን እያደረጋችሁ ዘይቱን አውርዱት ማለት ነው። በጣም አሪፍ ቅባት ነው። ፀጉራችሁን በደንብ እንትን ይላችኋል፣ ያሳድግላችኋል። በዛ ደግሞ በጣም ልስላሴ ያለው የፀጉር ልስላሴ ያለው ከርዳዳ የሆነ ፀጉራችሁ ማለት ነው። በጣም ደግሞ ይመቻል ፀጉራችሁን ያፋፋላችኋል። በዛ ደግሞ የተመለጠ ፀጉራችሁ ሀቂቃ ለመናገር በእውነት የተሳሳ ፀጉራችሁን ይመልስላችኋል። እንደ አዲስ ነው የሚበቅለው። ከስር መሳጅ እያደረጋችሁ ለ5-10 ደቂቃ መሳጅ አድርጉ ፀጉራችሁን ቅባት ስትቀቡ ማለት ነው። ከዛ ለ3 ለ4 ቦታ ስሩት። በተመቻችሁ ስር ወደ እንትን ጉንጉንም ይሆናል። በተለይ ደግሞ ለ2 ቦታ እንደዚህ ቁጥርጥር ወይም ገመድ ስሩት። በጣም አሪፍ ነው። ስትፈቱት ዋው ነው ፀጉራችሁ ማሻአላ። ተቀብታችሁ ለ3 ለ4 ቦታ እንትን በሉት፣ ጉንጉኑት። በተለይ ገመድ ስር እንደ ገመድ ብትገምዱት ፀጉራችሁን ስትፈቱት ወይ ከየት መጣ ፀጉሬ ነው የምትሉት ማለት ነው። እና በጣም አሪፍ ቅባት ነው፣ ተጠቀሙት። እንታጥልፍ በኋላ እንዲህ ብርጭቆ ላይ ያስቀምጠውኝና በኋላ ነው ወደ ቃዬ የምገለብጠው ማለት ነው። እንደዚህ አድርጋችሁ ተጠቀሙት። አሪፍ ነው። ስለዚህ ፀጉራችሁን ደግሞ ማሳጅ ማድረግ አትርሱ። ሁሌም ፀጉራችሁን ማሳጅ ማድረግ አትርሱ። ቅባቱን ስትቀቡት ደግሞ ውሃ፣ ቀዝቃዛ ውሃ ሳይሆን ሞቅ ያለ ለብ ያለ ውሃ ላይ ቁጭ አድርጉ። ቅባታችሁን ከመቀባጣችሁ በፊት ለ10 ደቂቃ ሞቅ ይበል። ለብ ሲል ፀጉራችሁ ከቆዳችሁ የፀጉር ቆዳችሁን ይከፍትላችኋል ስትቀቡት ማለት ነው። ከዛ በጣም እንትን ይላላችኋል። ተስር የተበጣጠሱ ፀጉራችሁ ይመለሳል። እና እንደዛ እያደረጋችሁ ተጠቀሙት ማለት ነው። ለ1 ወር በተከታታይ ሳታቋርጡት ተጠቀሙት። ለውጡን በዛ ሰዓት መታችሁ ንገሩኝ። እኔ በራሴ ፀጉሬን የለወጠልኝ ቅባት ስለሆነ ማለት ነው። በጣም ቅርንፉድና ዝንጅብል በተለይ በስፕሬውን ራሱ ብንጠቀመው አሪፍ ነው። ቅባቱን ዝንጅብሉን ለብቻ ስፕሬውን እንደ ውሃ አድርገን ቅርንፉዱን ደግሞ ዘፍዝፈንም ሆነ ቀቅለን ብንጠቀሙ በጣም አሪፍ ስፕሬ ነው የሚወጣው። ከዛ ፀጉራችሁን በተመቻችሁ ሰዓት መቀባት፣ ጠዋትና ማታ እየተቀባችሁ ራሱ የውሃውን ስፕሬ ራሱ በደንብ እንትን ብትሉት ይወጣላችኋል። ፀጉራችሁ እንደ አዲስ ነው የሚበቅለው። የተበጣጠሰውና የተነቃቀለው ፀጉር ይሄዳል፣ እንደ አዲስ ፀጉር ይበቅልላችኋል ማለት ነው። እና በጣም ለፀጉር ተስማሚ ነው። አሪፍ ቅባት ነው። ተጠቀሙት። እንደምትጠቀሙት ደግሞ ተስፋ አለኝ ማለት ነው። እኔ በተለይ የተጠቀምኩበትን የጠቀመኝን ነው ለእናንተ ላካፍላችሁ የመጣሁት። ኢንሻአላህ እንደሚጠቅማችሁም ተስፋ አለኝ። እና ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ
አበረታቱኝ ማለት ነው። ሸር አድርጉልኝ፣ ላይክም አድርጉ፣ ሰብስክራይብ አድርጉኝ። ለወዳጅ ዘመዶቻችሁ ሸር አድርጉላቸው ማለት ነው። ኢንሻአላህ በቀጣይ ቪዲዮ ውስጥ የምንገናኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል ማለት ነው። ባላችሁበት ፈጣሪ ጠብቃችሁ። መልካም ጾም ብያለሁኝ። ያው እያለቀ ነው ጾማችንም። ጾሙ ከተቀበላቸው ባሪያዎቹ ያድርገን። በዱዓ በጸሎት እንበርታ እንጠንክር እላለሁኝ። ባላችሁበት ፈጣሪ ጠብቃችሁ። በሌላ ቪዲዮ ውስጥ የምንገናኝ ድረስ ሸር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ኑርልኝ። ስለምታደርጉልኝ ሁሉ ነገር በጣም ከልብ አመሰግናለሁ። ኢንሻአላህ እወዳችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።